ጤና ይስጥልን እንዴት ቆይታችሁናል? በሹፌር ጥፋት ባለሀብቱ ለምን ንብረቱን ይወረሳል? ዶክተር ደሳለኝ ጫኔ የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚፈቅደው ረቂቅ አዋጅ ዳግም እንዲመረመር በፓርላማ ጠየቁ። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100,000 ብር በሚደርስ የገንዘብ ቅጣት ተቀጥተው ለባለቤቶቻቸው ይመለሱ የነበረ ቢሆንም አሁን ለፓርላማ የቀረበው አዲስ የማሻሻያ አዋጅ ግን ተሽከርካሪው ሙሉ በሙሉ በመንግስት እንዲወረስ የሚደነግግ ነው። ዶክተር ደሳለኝ ጫኔ ይህንን ድንጋጌ በመቃወም ባለሀብቱ ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና ሹፌሩን በዝርዝር የሚቆጣጠርበት በቂ መንገድ ባለመኖሩ የባለሀብቱን ንብረት መውረስ ፍትሐዊነት የጎደለው መሆኑን ገልጸዋል። እንዲህ አይነቱ ጠንካራ ሕግ ባለሀብቶች ከዘርፉ እንዲሸሹና የሀገሪቱ የንግድ እንቅስቃሴ እንዲቀዛቀዝ ሊያደርግ እንደሚችል ያስገነዘቡት ዶክተር ደሳለኝ ንብረት መውረስ በኢንቨስትመንት ላይ ከፍተኛ ስጋት ይፈጥራል ሲሉ ተከላክረዋል። የሕግ ማሻሻያውን በጽኑ የተቃወሙት ዶክተር ደሳለኝ የኮንትሮባንድ ንግድን ለመከላከል የሚወጡ ሕጎች ወንጀለኞችን ለይተው የሚቀጡ እንጂ የሀገሪቱን የትራንስፖርት ዘርፍና ንጹህ ባለሀብቶችን የሚጎዱ መሆን እንደሌለባቸው አሳስበዋል። ቅጣቱም ተመጣጣኝ መሆን እንዳለበት በመግለጽ በረቂቅ አዋጁ ላይ ዳግም ግምገማ እንዲደረግ ጥሪ አቅርበዋል። አሊኮ ዳንጎቴ አፍሪካውያን ሆይ አትጨነቁ እያሉ ነው። በአፍሪካዊው ቢሊዮኔር አሊኮ ዳንጎቴ ባለቤትነት የሚመራው ግዙፉ የነዳጅ ማጣሪያ ፋብሪካ ለመጀመሪያ ጊዜ ለተለያዩ የአፍሪካ ሀገራት የነዳጅ ኤክስፖርት መጀመሩን አስታወቀ። ፋብሪካው 456 ቶን ነዳጅ ለሽያጭ ያቀረበ ሲሆን የመጀመሪያዎቹ ገዢዎችም አይቮሪ ኮስት፣ ካሜሩን፣ ታንዛኒያ እና ቶጎ መሆናቸው ተገልጿል። በናይጄሪያ የሚገኘው ይህ ማጣሪያ በቀን 650,000 በርሜል ነዳጅ የማጣራት አቅም ያለው ሲሆን የናይጄሪያን ፍላጎት አሟልቶ ለውጭ ገበያ የሚተርፍ ምርት እያመረተ ይገኛል። በመካከለኛው ምስራቅ ባለው ግጭት ምክንያት የተከሰተውን የኃይል አቅርቦት እጥረት እና የዋጋ ንረት ለመቋቋም ኤክስፖርቱ በአፋጣኝ እንዲጀመር ተደርጓል። ይህ ጅምር ለምስራቅ ምዕራብና መካከለኛው አፍሪካ ሀገራት አስተማማኝ የኃይል አቅርቦት ለመፍጠር ትልቅ ተስፋ ሆኗል። ፋብሪካው በ2024 ስራ ከመጀመሩ በፊት ናይጄሪያ የነዳጅ ፍላጎቷን ሙሉ በሙሉ ከውጭ በማስገባት ታሟላ ነበር። አሁን ግን ላኪ መሆን ችላለች። ፋብሪካው ቃል አቀባይ እንደገለጹት ከአፍሪካ ሀገራት በተጨማሪ ከሌሎች አህጉራትም ከፍተኛ የነዳጅ ፍላጎት እየቀረበላቸው ይገኛል። የኢትዮጵያ ኤሌክትሪክ አገልግሎት በ48.8 ሚሊዮን ዶላር የዲጂታል ክፍያ ስርዓቱን እያፋጠነ ነው። የኢትዮጵያ ኤሌክትሪክ አገልግሎት የቅድመ ክፍያ የኤሌክትሪክ ቆጣሪዎችን የክፍያ ስርዓት ወደ ዘመናዊ የዲጂታል መንገድ ለመቀየር የጀመረውን ግዙፍ ፕሮጀክት በስፋት እያከናወነ ይገኛል። ተቋሙ 500,000 ስማርት የቅድመ ክፍያ ቆጣሪዎችን ለመግጠም ለጀመረው ለዚሁ ፕሮጀክት 48.8 ሚሊዮን የአሜሪካ ዶላር ወጪ ማድረጉ ተገልጿል። እስካሁን ባለው መረጃ መሰረት ከ67,000 በላይ ደንበኞች የዘመናዊው ቆጣሪ ተጠቃሚ መሆን የጀመሩ ሲሆን ዝርዝር አፈጻጸሙም 60,457 ነጠላ ፌዝ ወይም ሲንግል ፌዝ ቆጣሪዎች እስከ 7.5 ኪሎ ዋት ለሚጠቀሙ መኖሪያና ንግድ ቤቶች አገልግሎት እየሰጡ ነው። 7,013 ባለ 3 ፌዝ ወይም 3 ፌዝ ቆጣሪዎች ከ8 እስከ 24 ኪሎዋት ለሚጠቀሙ አነስተኛ ኢንዱስትሪዎችና ቤቶች ተገጥመዋል። ይህ አዲስ የቴክኖሎጂ ሽግግር ደንበኞች ቀደም ሲል የኤሌክትሪክ ቶክን ለመግዛት ወደ አገልግሎት መስጫ ማዕከላት በማቅናት ያባክኑት የነበረውን ጊዜና ጉልበት ሙሉ በሙሉ የሚያስቀር ነው። ደንበኞች በፈለጉት ሰዓት ማለትም በ24 ሰዓት ባሉበት ሆነው በኢትዮጵያ ንግድ ባንክ፣ ሲቢኢ ብር ወይም አፕ፣ በቴሌ ብር፣ በአዋሽ ባንክ መተግበሪያዎች አማካኝነት በቀላሉ ክፍያቸውን መፈጸም ይችላሉ። ይህ እርምጃ የሀገሪቱን የዲጂታል ኢኮኖሚ ጉዞ ከማሳለጡ ባለፈ ለኤሌክትሪክ አገልግሎት ተደራሽነትና አስተማማኝነት ትልቅ ሚና ይጫወታል ተብሎ ይጠበቃል። ታዋቂ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። አርቲስት ሰራዊት ፍቅሬ፣ መንሱር ጀማል፣ ልጅ ካሊድ፣ ጋዜጠኛ ዳንኤል ተገኝ፣ አርቲስት ይገርም ደጀኔና አብርሃም ግዛው በፌዴራል ፖሊስ ቁጥጥር ስር መዋላቸው ነው የተዘገበው። ግለሰቦቹ በቁጥጥር ስር የዋሉት ፊንቴክ ከተባለ ድርጅት ጋር በመተባበር ከሚሰሩት የማስታወቂያ ስራ ጋር በተያያዘ መሆኑ ታውቋል። ድርጅቱ መኪና እናስመጣላችኋለን በሚል ባደረገው ጥሪ በርካታ ግለሰቦች ገንዘባቸውን ቢከፍሉም መኪናው ሳይመጣላቸው በመቅረቱና ገንዘባቸው በመጭበርበሩ ክስ እንደመሰረቱባቸው ተገልጿል። ፖሊስ በጉዳዩ ላይ ዝርዝር መረጃ ባይሰጥም ግለሰቦቹ ለምርመራ በቁጥጥር ስር ውለው እንደሚገኙ ምንጮች ጠቁመዋል። የሚገኙበትን ቦታ ሜክሲኮ የሚገኘው የፌዴራል ፖሊስ ዋና መስሪያ ቤት የወንጀል ምርመራ
እንደሆነ ነው የተገለጸው። ሆኖም ከዚህ ወንጀል ጋር ተሳትፎ እንደነበራቸው ከሚጠረጠሩ ግለሰቦች መካከል ያልተያዙም ሊኖሩበት እንደሚችሉ ይጠረጠራል። በተለይም ይበልጥ ታዋቂ የሆኑ አንድ አምባሳደርና የተወካዮች ምክር ቤት አባል የሆኑ ግለሰብ በቁጥጥር ስር አልዋሉም። ይህም ካላቸው ያለመከሰስ መብት ጋር በተያያዘ ነው። ያለመከሰስ መብታቸውን አንስቶ ማሰር የሚቻል ቢሆንም እስካሁን ይህ የተደረገ ስለመሆኑ የወጣ መረጃ የለም። ወደፊትም ካለው የነገሩ ውስብስብነት አንጻር በአጭር ጊዜ ውስጥ ያለመከሰስ መብታቸውን አንስቶ ወደ ፍትህ ለማቅረብ የሚቻል አይመስልም። ሆኖም ነገሩ በዚህ ገፍቶ ከቀጠለና እርግጥም ለፍትህ ለሁሉም ወገን ትልቅ ትንሽ ሳይል ለፍትህ የሚሰራ አካል ካለ የግለሰቡ ያለመከሰስ መብት ተነስቶ እንደሌሎቹ ሁሉ ለፍትህ እንደሚቀርቡ ምርመራም እንደሚደረግባቸው ይጠበቃል። እስካሁን ባለው ሁኔታ ግን ታዋቂ ግለሰቦች፣ እጅግ ተጽዕኖ ፈጣሪ የነበሩ አርቲስቶች፣ የማስታወቂያ ባለሙያዎች፣ ጋዜጠኞች እና አስተዋዋቂዎች በቁጥጥር ስር ውለዋል። ከዚህ በፊትም ንብረታቸው እንዲታገድ መደረጉን ዘግበን ነበረ። ሆኖም በአጭር ጊዜ ውስጥ እግዱ እንደተነሳ ለማረጋገጥ ተችሏል። እግዱ ቢነሳም ከስር ማምለጥ አልቻሉም። በቀጥታ እንግዲህ ከያሉበት ተለቃቅመው ወይም ደግሞ በአንዳንድ ዘገባዎች መሰረት እየተጠሩ በስልክ ተደውሎ እየተጠሩ ሪፖርት ሊያደርጉ ሲሄዱ እንደተያዙ ማወቅ ተችሏል። እንግዲህ ከዚህ በኋላ የሚመጣውን ደግሞ እየተከታተልን ልናቀርብላችሁ እንሞክራለን። በዚህ ሁኔታ ያጭበረበሩ ሰዎች ጥቂቶች አይደሉም። በተለይ ደግሞ በሪል ስቴት ዘርፍ የማጭበርበሩ መጠን በጣም ከፍተኛ ነው። እነዚህ በሪል ስቴት በኩልም የተጭበረበሩ ሰዎች ፍትህ ማግኘት አለባቸው። ንብረታቸው፣ ገንዘባቸው ሊመለስላቸው ይገባል። ሰዎች ተርፏቸው አይደለም በእነዚህ ተሽከርካሪዎች፣ መኖሪያ ቤቶች በመሳሰሉት ላይ ንብረታቸውን የሚያፈሱት። አንዳንዱ ተሰዶ፣ ሌላው ደግሞ ወጥቶ ወርዶ ነግዶ ባፈራው ገንዘብ ተበድሮም ጭምር በሚያገኘው ገንዘብ ነው የቤት ባለቤት፣ መኪና ባለቤት ሆናለሁ ብሎ የሚጭበረበረው እና መንግስት እዚህ ላይ ትኩረት ሊሰጥ ይገባል። መጀመሪያውኑ ማስቀረት እንኳ ባይቻል ወንጀለኞቹ በጠራራ ፀሐይ ዘርፈው እንደልባቸው ሲንቀሳቀሱ ሊፈቀድላቸው አይገባም። ለምሳሌ አንዱ የአስካሉካን ትሬዲንግ ባለቤት የሆነው ግለሰብ ደጋጋሚ ወንጀለኛ እንደሆነ ነው የምንረዳው። በደቡብ አፍሪካው የዓለም ዋንጫ ጨዋታ ጊዜ ሰዎችን ልካለሁ ብሎ በከፍተኛ ሁኔታ ገንዘብ ሰብስቦ ከተቀበለ በኋላ ሳይልክ ከመቅረቱም በላይ ብሩን ይዞ መጥፋቱ ነው የተነገረው። ሆኖም በኢንተርፖል ተይዞ ተመለሰ ቢባልም እንግዲህ በቂ እስር ጊዜውን ጨርሷል ለማለት በሚከብድ ሁኔታ ወጥቶ በድጋሚ በሌላ ማጭበርበር ውስጥ ነው የተገኘው። ስለዚህ ይህ የሕጉን ልዕልነት ያሳያል። በዓለም አቀፍ ደረጃ አስተዛዛቢ ነው። ኢንተርፖል ይህንን ግለሰብ ለመያዝ እንግዲህ ብዙ ወጪዎች አሉበት፣ ብዙ ፕሮሲጀሮችን አልፎ ነው የሚይዘው። ይህ ሆኖ ግን እንግዲህ እንደ ከባድ ወንጀለኛ ተቆጥሮ የተያዘን ግለሰብ መልቀቅ ተገቢነቱ ብዙም አይታይም። ትምህርት መውሰድ ይገባል። ሕጉ የሚበይነው የቅጣት እርከን እና መጠን አነስተኛ ሊሆን ይችላል በእንደዚህ አይነት ማጭበርበር ወንጀሎች። ግን ከፍተኛውንና ሌሎችንም ሊያስተምር የሚችለውን የቅጣት እርከን ላይ ተመስርቶ ፍርድ መስጠት ይቻላል። ይህ በሁሉም ሰው ላይ የሚደርስ ነው። ምናልባትም በዳኛው ላይ በራሱ በዳኛው ልጅና ሚስት ወይም ቤተሰብ አባላት ላይ ሊደርስ የሚችል ነው እና ህመሙን እንደ ራሳችን ህመም መመልከት ይገባናል። ሁላችንም ፖሊሶችም የሆንን መከላከያም፣ ህግ አስፈጻሚ፣ ተርጓሚ አካላት በሙሉ ለዚህ ጉዳይ ትኩረት መስጠት ይገባቸዋል። አለበለዚያ ዜጎች ይበላሉ። ካለው የስራ አጥነት፣ የቤት እጥረት፣ የተሽከርካሪ ውድነትና እጥረት አንጻር ሰው ይጓጓል። ህይወቴን በዚህ መልኩ ቀይራለሁ ብሎ የማያደርገው ነገር የለም። የግንዛቤ እጥረትም አለ። ኢትዮጵያ ውስጥ አሁን ትልቁ ነገር የግንዛቤ እጥረት ነው። የሚዲያ አዌርነስ የሚባል ነገር አለ። ሚዲያ አዌርነስ በጣም ይቀራል። በሚዲያ የተነገረ ነገር እውነት ነው ብሎ የሚያምን ማህበረሰብ ነው አብዛኛው ኢትዮጵያዊ የሚመጣው እና ሚዲያ ላይ የተነገረን ነገር እውነት ነው ብሎ ይቀበላል፣ ይሸወዳል። ይሄ ደግሞ ለራሱ ጥቅም ብቻም አይደለም። እርዳታ እንኳ ሲሰጥ እውነት ነው ብሎ ነው በሚዲያ በቲክቶክ፣ በፌስቡክ እና በዩቲዩብ የሚተላለፈውን መረጃ እውነት ነው ብሎ ስለሚያምን ሰዎች ተቸግረዋል፣ ህመማቸው ህመሜ ነው ብሎ እርዳታ ሁሉ ይሰጣል። ይህ ቅንነት ነው። ቅንነቱን ግን ለመጥፎ ተግባር ማዋል አይገባም።
ራሱን ህብረተሰቡ መጠበቁ እንዳለ ሆኖ መንግስትም ሊጠብቀው ይገባል። ከመንግስት ባሻገር ደግሞ እነዚህ በአጭር ጊዜ ለመክበር ሀብታም ለመሆን የሚፈልጉ ሰዎች ለህዝቡ ሊያዝኑለት ይገባል። የህዝቡን የዋህነት መጠቀሚያ ሊያደርጉት አይገባም። በሌላ መንገድ ለመክበር ቢሞክሩስ ለነሱም እኮ አደጋ ነው። አሁን እንደምናየው ከአንድም ሁለት ጊዜ በእጃቸው ሰንሰለት ሲገባ ምንም የማይመስላቸው ሰዎች ናቸው ያሉት። ከዚህ ሁሉ ቢቀርስ ሀብቱ ምን ይሰራለታል? እንደዚህ ውርደትና እስራት ከሚያጋጥመው እንደ ማንኛውም ኢትዮጵያዊ መኖር አይችልም ወይ? እና ይህንን ነገር ሁላችንም ቆም ብለን ልናስብ ይገባል። አቋራጭ ነገሮችን ስንፈልግ እነዚህ ነገሮች ከግምት ውስጥ ማስገባት ይገባናል የሚል መልእክት በማስተላለፍ የዛሬውን ዝግጅታችንን እዚህ ላይ እናጠናቅቃለን።